የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩ። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራት ነው። አላህን መፍራት ዱንያ አኼራን ያስተካክላል። አላህን አለመፍራት ዱንያ አኼራን ያበላሻል። ዱንያም ይሁን አኼራ ላይ የሚደርሱ ችግሮች ዋነኛ መንስኤያቸው አላህን አለመፍራት ነው። ዱንያም ይሁን አኼራ ላይ የሚገኙ መልካም ነገሮች ሁሉ ዋነኛ ሰበባቸው አላህን ተባረከ ወተዓላ መፍራት ነው። አላህ እንድንፈራው አዞናል፣ መክሮናል። በተለያዩ የቁርአን አንቀጾች እሱን እንድንፈራ ተመክረናል፣ ተገስጸናል። ከጥንት ጀምሮ እስከ ዛሬ ላሉ ህዝቦች በመልእክተኞች አማካኝነት አላህ ያስተላለፈው ጥብቅ ትዕዛዝ ቢኖር ምክር ቢኖር አላህን ፍሩ የሚል ነው። አላህን ስንፈራ ነገሮች ሁሉ ይገራሉ፣ ያምራሉ፣ ይስተካከላሉ። አላህን መፍራት ስንተው ነው የግልም ይሁን የጋራ የዱንያም ይሁን የአኼራ ህይወታችን የሚበላሸው። አላህን መፍራት ስንተው ነው የተለያዩ ማስጠንቀቂያዎች የሚላኩልን ከአላህ ጋር አደብ እንድንይዝ፣ ጸባያችንን እንድናስተካክል፣ እንድንታረም፣ ተውበት አድርገን እንድንመለስ የቁርአኑ የሐዲቱ ምክር አልበቃ ሲለን ሳይመልሰን ሲቀር ሌላ ከዙሪያችን ምናየው ምንሰማው ማስጠንቀቂያ ይላክልናል። የመሬት መንቀጥቀጥ፣ የጎርፍ አደጋ፣ የአውሎ ንፋስ፣ የድርቅ ችግሮችም ማስጠንቀቂያዎች ናቸው፣ ማስፈራሪያዎች ናቸው። አታስቆጡኝ፣ ሕጌን አትጣሱ፣ ተመለሱ፣ አደብ ግዙ የሚልባቸው የአላህ ተባረከ ወተዓላ ማስፈራሪያዎች ናቸው። ወማ ኑርሲሉ ቢልአያቲ ኢላ ተኽዊፋ፣ ተአምሮችን አንልክም ለማስፈራራት ለማስጠንቀቅ እንጂ ይላል። በተለያዩ ሀገራት፣ ዘመናት፣ ጊዜያት የመሬት መንቀጥቀጥ አደጋ ሲከሰት እናያለን፣ እንሰማለን። በቅርብ ጊዜ ሀገራችን ላይ ሌሎችም ሀገራት ላይ በየጊዜው የሚከሰት የመሬት መንቀጥቀጥ፣ የተለያዩ አደጋዎች፣ አስፈሪ ክስተቶች ሊመክሩን ይገባል፣ ሊያነቁን ይገባል። ትንንሽ ማስጠንቀቂያዎችን አይተን ተምረን ካልተመለሰን በስተቀር የሚከተሉ ከባባድ አደጋዎች፣ ማስጠንቀቂያዎች ሊኖሩ ይችላል፣ ሊመጡ ይችላል። አላህ ተባረከ ወተዓላ ባሮቹ ካመጹት እንደሚያጠፋቸው እንደሚበቀላቸው ነግሮናል። አላህን ተባረከ ወተዓላ በማስቆጣታችን ሕጉን በመጣሳችን በሸሪዓ ሕግ ከመኖር ይልቅ በስሜታችን በፍላጎታችን ደስ ያለንን ያደረገን መኖራችን፣ እርስ በርስ መበዳደላችን፣ ሐቅ ማጉደላችን፣ አላህ ባዘዘን መልኩ ተዋደን ተቃቅፈን ተረዳተን ተደጋግፈን አላህ በዘረጋለን የእስላም ገመድ ተሳስረን አለመኖራችን፣ ከአላህ ሕግ ይልቅ የሸይጣንን የስሜትን ሕግ ማስቀደማችን ብዙ በላዎችን ያመጣ ነው። ትንንሽ ማስጠንቀቂያዎች፣ የቁርአን የሐዲስ ምክሮች ያልመከሩት ሰው በከባዱ ማስጠንቀቂያም ሊመለስ አይችልም። የመጨረሻ አደጋ ከአላህ ጋር ያለን ግንኙነት እንዳበላሹ የሰዎችን ሐቅ የበደሉትን ያጎደሉትን ሳያስተካክሉ ሳይመልሱ ወደ ቀብር መግባት፣ ከሞት ጋር መገናኘት ነው። በሌሎች ነገር ተመክሮ ያልተመለሰ ሰው የሞት መከራ ሊመክረው አይችልም። ያኔ መመከሩ ሊጠቅመው አይችልም። ሙታንን እያያችሁ ቀብርን እየዘየራችሁ ህሙማንን እያያችሁ ተመከሩ ተብለናል። ከዛም አልፎ በየጊዜው የሰውን ሕይወት የሚቀጥፍ ንብረትን የሚያወድም ሰውን ባንዴ በጭንቀት በስጋት የሚሞላ አላህ ተባረከ ወተዓላ አለሁ አትርሱኝ እንዲህም ማድረግ እችላለሁ የሚልባቸው ተአምሮችን፣ ቅጣቶችን፣ ማስጠንቀቂያዎችንም አይተን በቅርቡ ማንመለስ ከሆነ ከዛ በኋላ መውጣት ከማንችልበት አደጋ ችግር ውስጥ መግባት የማይቀር ይሆናል። የቀብር ስቃይ፣ ጀሀነም፣ ሲራጥ፣ ሒሳብ ሊያሳስበን የራሳችንን ጥቅም ብቻ እያሰበን ሌሎችን ከማጉዳት ልንጠነቀቅ፣ ሙስሊም ነኝ እኔ በቁርአን መመራ በሐዲስ መመራ፣ ሞት አለብኝ ሒሳብ አለብኝ አላህ ፊት እቆማለሁ፣ ምን በላህ ምን ጠጣህ ምን ለበስክ፣ እድሜህን ወጣትነትህን በምን ጨረስከው፣ እውቀትህን ስልጣንህን ምን አደረክበት እባላለሁ ልንል ቀልብ ልንገዛ ይገባን። ፈጥነን ልንተውበት ይገባን። እስትግፋር ልናበዛ ይገባን። ከምናውቀውም ከማናውቀውም ጥፋት የሰው ልጅ በባህሪው አጥፊ ነው። ሰው ሆኖ ማይሳሳት የለም። ከተሳሳቾች ሁሉ ከአጥፊዎች ሁሉ በላጩ ፈጥኖ የሚመለሰው ነው ተብሏል።
ምናውቃቸውም ማናውቃቸውም ጥፋቶች ሊኖሩ ይችላል። የረሳናቸው ሊኖሩ ይችላል። ምንም ሳይመስለን በይፋ ምንሰራቸው የለመድናቸው ጥፋቶች ሊኖሩ ይችላል። ከአላህ ባንደበቅም ከሰው የተደበቀን ምንሰራቸው ወንጀሎች ሊኖሩ ይችላል። ከዚህ ሁሉ ሰፊ ሻሚል ካሚል ተውበት ማድረግ ያስፈልጋል። የኔ ወንጀል የኔ ጥፋት ሊሆን ይችላል የአላህን በላይ የአላህን ቁጣ ያመጣው ልንል ይገባና ወንጀልን በናቅነው ባሳነስነው ቁጥር አላህ ዘንድ ከባድ ይሆናል፣ ህይወት ያበላሻል። ወንጀልን ባከበድነው ባሳሰበን ባስጨነቀን ቁጥር ደግሞ አላህ ዘንድ ትንሽ ይሆናል፣ ያንሳል። የመማር ዕድሉ ሰፊ ይሆናል። ሁሉም ወንጀልን ከናቀ ቸላ ካለ በጋራ እንጠፋለን። አጥፊዎቹን ተው ልንል ሁሉም ቢበላሽ እኔ ቀጥ ማለት ግዴታ አለብኝ። ከአጥፊዎች ጋር አታጥፋኝ፣ አትቅጣኝ ጌታዬ ሆይ ጠልቻለሁ፣ አውግዣለሁ፣ እኔ የለሁበትም። ያዘዝከኝን የምታዘዝ የከለከልከኝን የምከለከል ባሪያዬ ነኝ። ሳላውቅ ላጠፋሁት ይቅርታ፣ አውቄ ከማጥፋት አንተ ጠብቀኝ ልንል ይገባል። ሰዎች ሲበላሹ አብሮ መበላሸት፣ ሲያጠፉ አብሮ ማጥፋት ሳይሆን እንደው የአላህን በላ መከላከያ የሚሆን ሰበብ ለመሆን ጥረት ማድረግ፣ ሷሊህ መሆን፣ ጥሩ መሆን ይገባል። ተውበት ከማድረግ እስትግፋር ከማድረግ ጋር አደጋ ስጋት በበዛበት ጊዜ ከስጋት መውጫ አደጋን መከላከያ በዋነኝነት ሁለት ነገሮችን ልንጠቀም ይገባናል። አንደኛው ዱዓን፣ አዎን ዱዓ፣ አሁንም ዱዓ። የዱዓን ደረጃ ብናውቅ ኖሮ ከዱዓ እንቋረጥም ነበር። ብዙ ሰዎች ዱዓ ትዝ የሚላቸው የግል ችግር ውስጥ ሲገቡ፣ መከራ አጣብቅኝ ውስጥ ሲገቡ። ዱዓ ችግሮች ከመምጣታቸው በፊትም ችግር ውስጥም እያለን ከችግር ከወጣን በኋላም ያስፈልገናል። ለግል ህይወታችንም ለጋራ ህይወታችንም ለዱንያ ለአኼራችንም ለራሳችንም ለቤተሰባችንም ዱዓ ያስፈልገናል። ያለንን ኒዕማ አላህ እንዲጠብቅልንም ዱዓ ያስፈልገናል። ኒዕማ እንዲጨምርልንም ዱዓ ያስፈልገናል። ኒዕማውን አላህ በሚወደው መልኩ እንድንጠቀምም ዱዓ ያስፈልገናል። ልጅ የሌለው ልጅ እንዲያገኝ፣ ልጅ ያለው ልጁ እንዲስተካከልለት፣ ትዳር የሌለው ትዳር አላህ እንዲሰጠው፣ ትዳር ያለው ትዳሩን አላህ እንዲያሳምርለት ዱዓ ያስፈልጋል። በዱዓ ሁሉ ነገር ይበጃል፣ ያምራል፣ ይሰምራል። ያለ ዱዓ ያገኙትንም ማጣት ይከተላል። እድሜም ያለ በረካ ያልፋል። ስለዚህ ዱዓ ቀለብ ነው። ቀለብ እንደሚያስፈልገን ምግብ፣ መጠጥ፣ እህል እንደሚያስፈልገን ሁሉ ዱዓ ያስፈልገናል። በሰላሙም ጊዜ ሰላሙን አላህ እንዲያዘልቀው እንዲያጸናው፣ በችግር በመከራ በስጋት ጊዜ ደግሞ የበለጠ ዱዓ ያስፈልጋል። የጎርፍ አደጋ ይዞት የሄደ ያለ ሰው ከዛ ጎርፍ ዱዓ እንጂ አያድነኝም ብሎ አምኖ የሚያደርገውን አይነት ዱዓ ዘውትር ማድረግ ይኖርብናል። ዱዓ ስናደርግ አላህ ከኛ ቅርብ ይሆናል። ሁሌ በዱዓ የሰማይን በር ስናንኳኳ በችግር ጊዜ ቶሎ ይከፈትልናል። ዱዓን ረስተን አላህን ረስተን እየኖረን ነው በጭንቅ ሰዓት ዱዓ ብናደርግ ቶሎ መልስ የማናገኘው። በቀን 3 የጠብቀን እንደምንበላው ከዛ በላይ ዱዓ ልናደርግ ይገባን። ሶላት ውስጥ የምናደርገውን ዱዓ ትርጉሙን ልናስተነትን ያስተዋለን ልናደርግ ይገባን። ታዲያ እየተሰጋ ካለ ስጋት፣ ከአደጋ፣ ከመከራ፣ ከችግር የሚያወጣን ዱዓ ልናደርግን የሚገባን እንዲሁ ጫፍ ጫፉን ብቻ ይዘን የሰከንድ የቅጽበት ዱዓ ሳይሆን የምላስ ብቻ ዱዓ ሳይሆን የሩጫ ዱዓ ሳይሆን እውነተኛ መስፈርቱን ያሟላ ዱዓው መቅቡል እንዳይሆን ከሚያደርጉ ነገሮች የጠራ ዱዓ ልናደርግ ይገባን። ዱዓ መቅቡል እንዲሆን መሟላት ያለባቸው ሰበቦች አሉ። ዱዓ መቅቡል እንዳይሆን የሚከለክሉ ነገሮች አሉ። ዱዓ አላህ ዘንድ ተቀባይነት እንዳያገኝ የሚያደርጉ ነገሮችን አሟልተን ዱዓችን ተሰሚነት እንዲያጣ ሰበብ የሚሆኑ ነገሮችን ግፍን፣ በደልን፣ ሐራም መብላትን፣ ወንጀል መዳፈርን፣ ግዴታ ማጉደልን፣ ዝምድና መቁረጥን ወዘተ ተጠንቅቀን የዱዓ ሰዓትን መርጠን እጃችን አንስተን ውዱእ አድርገን ወደ ቂብላ ዞረን ከተቻለ ከፊት ሶላት ሰግዶ ኸይር ስራ ሰርቶ ሌሊት ላይ ተነስቶ በጾመ በባዶ አንጀት የሚደረግ ዱዓ አብዛኛውን ጊዜ መሬት ጠባይ። ለባሮቼ ንገራቸው ስለኔ ከጠየቁ እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁኝ፣ እነሱ ግን እሺ ይበሉኝ፣ በእኔ ይመኑ፣ እኔን እታዘዙ ብሏል አላህ ተባረከ ወተዓላ። ስለዚህ የግልም ይሁን የሀገር ችግርን፣ ስጋትን ለመወጣት ለመከላከል ዱዓ ትልቅ መሳሪያ ነው። ዱዓን ጊዜ ጠብቆ ብቻ ሳይሆን በሰላም አውለህ በሰላም አሳድረኝ፣ በሰላም አውጥተህ በሰላም አስገባኝ፣ ወንጀሌ ከሚያመጣው ጣጣ አንተ ጠብቀኝ፣ አጥፊዎች አመፀኞች በቀጡት እኔን አትያዘኝ፣ ራሴን፣ ሙሉ አካላቴን፣ ንብረቴን፣ ቤተሰቤን፣ ዲኔን፣ ወዳጆቼን፣ ሀገሬን አንተ ጠብቅልኝ፣ የሚያሳስበኝን ነገር ሁሉ አንተ አግራልኝ ማለት ያስፈልጋል።
የክፊኒ ማ አሀመኒ ሚን እሙሪ ዲኒ ወዱንያይ የዲን የዱንያ ያሳሰበኝን ያስጨነቀኝን ነገር ጌታዬ ሆይ አንተ ገላግለኝ፣ አንተ አስተካክልልኝ፣ አሳምርልኝ ማለት ያስፈልጋል። ከምላሳችን ዱዓ መቋረጥ የለበትም። ዱዓ የግድ ሁሌ መስጂድ ገብቶ ተስተካክሎ ቁጭ ብሎ ብቻ ነው። እየሄድን እየመጣንም ዱዓ ይደረጋል። የዱዓ ደረጃ አለው፣ አይነት አለው። ለዱዓ ቀጠሮም አያስፈልግም። ስንተኛም ስንነሳም ምንላቸው ጠዋት ማታ የምናደርጋቸው ሶላት ውስጥ ከሶላት በኋላ ምንላቸው ዚክሮች ዱዓ ናቸው። ግን በአፍ ብቻ ማለቱ በቂ አይደለም። መስፈርቱን ማሟላት ያስፈልጋል። እኔ ዱዓ ያስፈልገኛል የአላህ ጥበቃ እንዳይለየኝ፣ ፈዝኩሩኒ አዝኩርኩም አስታውሱኝ አስታውሳችኋለሁ አላህ ብሏል። ከዚህ አንቀጽ ተፍሲር አንዱ ምንድነው? ዱዓ በማድረግ አስታውሱኝ፣ የጠየቃችሁትን በመስጠት አስታውሳችኋለሁ፣ የጠየቃችሁትን በማድረግ እኔ አስታውሳችኋለሁ ብሏል አላህ ተባረከ ወተዓላ። ስናስታውሰው አላህ ያስታውሰናል፣ ያደርግልናል። ስንተወው ይተወናል። የሰው ልጅ በጌታውና በሸይጣን መሃል የተጣለ ዕቃ ነው። ወደ አላህ ከተጠጋ የአላህን ጥበቃ ከፈለገ ሰበቡን ካሟላ አላህ ይጠብቀዋል፣ ያነሳዋል፣ ከፍ ያደርገዋል። ሸይጣን ከሱ ተስፋ ይቆርጣል። የሰው ልጅ ዱዓ ማድረግ አላህን መማፀን ከተወ የዲን የዱንያ ጉዳይ ካላሳሰበው ሀመገሙ ጭንቀቱ ሆዱ ብቻ ከሆነ አላህ ይተወዋል፣ ሸይጣን ያነሳዋል፣ እንደፈለገ ያደርገዋል፣ ይጫወትበታል። ማያስፈራውን እንዲፈራ ሚያስፈራውን ቸላ እንዲል ያደርገዋል። አኺራ እንዳንፈራ ቀብር ሲራጥ እንዳያሳስበን ያደረገ ዱንያን ድህነትን ብቻ እንድንፈራ ያደርጋል። አሸይጣኑ የዒዱኩሙል ፈቅራ ሸይጣን ሁሌ ድህነትን ይዝትባቸዋል፣ ያስፈራራቸዋል። ለዛ ነው ሰዎች ሶላትን በአግባቡ ማይሰግዱት፣ ሐጅ ዑምራ ወጅቦባቸው ማያደርጉት፣ የተበደሩትን በአግባቡ ማይመልሱት፣ በገንዘባቸው አላህ በሰጣቸው ነገር ኸይር ማይሰሩት፣ ዝምድና ማይቀጥሉት። ሁሌ ሸይጣን ድህነትን ስለሚያስፈራራቸው ነው። ከሱ ስለተጠጉ ዝምድና ስላላቸው እሱ ስላነሳቸው። ከአላህ በራቅን ቁጥር ወደ ሸይጣን እንጠጋለን። ወደ አላህ በተጠጋን ቁጥር ሸይጣን ከኛ ይርቃል። አላህ ደግሞ ምህረትን፣ ችሮታን፣ ሀብትን ቃል ይገባላችኋል ከታዘዛችሁ አድርጉ የተባላችሁትን ካደረጋችሁ ተብለናል። የዚህ መስፈርቱን ያሟላ ዱዓ ልናደርግ፣ ዱዓን ልናበዛ፣ ልናዘወትር ይገባናል። ለግል ችግራችንም፣ ለሀገር፣ ለጋራ ችግራችን ሁሉም ችግር በዱዓ ይፈታል። ዱዓንም ከተወን መታዘዙንም ከተወን በተስፋ እንደዚሁ የተዘናጋን ምንኖር ከሆነ በየጊዜው የምናያቸው ማስጠንቀቂያዎች ካላነቁን እንድንመለስ ካላደረጉን አብረን መጥፋታችን አይቀርም። ሕፃን አዋቂው፣ ወንድ ሴቱ፣ ሰው እንስሳው፣ ግፈኛ በዳይ የሰው ልጆች ባጠፉት ጥፋት ንጹሃን ሕፃናት ይጠፋል፣ ይጎዳል፣ እንስሳት ይጎዳል፣ አረጋውያን ይጎዳል። አላህ ለሰው ልጅ ጉልበት የሰጠው አቅም የሰጠው ገንዘብ የሰጠው ጤና የሰጠው ሙሉ አካላት የሰጠው ከአላህ ተባረከ ወተዓላ ሊጣላበት አይደለም፣ አላህን ሊያስቆጣበት አይደለም፣ ሸይጣንን ሊታዘዝበት ሊያስደስትበት አይደለም። ይልቅ አላህ በሰጠን ጸጋ አላህን ልናስደስት ነው የሚገባ። አይ ብለን ግን የአላህን ኒዕማ እየበላን እየጠጣን በጸጋ ውስጥ እንደፈለገን እየኖረን አላህን የምናስቆጣ ከሆነ ይሄ ብዙም አይቀጥልም። ወኢዛ አረድና አን ኑህሊከ ቀርየተን አመርና ሙትረ ፊሃ ፈፈሰቁ ፊሃ ፈሐቀ ዐለይሃ አልቀውሉ ፈደመርናሃ ተድሚራ ይላል። አላህ የአንድን ሀገር ህዝብ አንድን ትውልድ አዞት መክሮት መልእክት ደርሶት እምቢ ካለ ካመፀ አላህ ክፉ ጥፋትን ያጠፋቸዋል፣ መደምሰስን እንደመሰሳቸዋለን ይላል። ሰዎች የሚጠፉት ሲጠግቡን፣ የአላህን ኒዕማ ለሌላ ዓላማ ሲያውሉን፣ ስልጣን ሀብት ያጠገባቸው ሰዎች አሉ፣ ሚይዙትን ያሳጣቸው ሰዎች አሉ፣ አነ ረቡኩም ልአዕላ ለማለት የቀረቡ ሰዎች አሉ። ከነዚህ ድርጊት ራስን ማጥራት፣ ድርጊቱን መቃወም፣ መጥላት፣ አላህ በእነሱ በላ እንዳያጠፋን ደግሞ እኛ መማፀን ይገባናል። ሌሎች የሰሩት ወንጀል እኛ የሰራነው ያክል ከብዶን አላህን ይቅርታ ልንጠይቅ ይገባናል። ክብራችን ሲነካ፣ ዘራችን ሲነካ፣ እንጀራችን ሲነካ፣ ከምንጮኸው በላይ ከምንቆጣው በላይ የአላህ ድንበር ሲጣስ፣ አላህ የከለከለው ነገር ሲደረግ ሊሰማን አላህን ተባረከ ወተዓላ ይቅርታ ልንጠይቀው ይገባል። እኛ ብቻ ስናጠፋ ሳይሆን አላዋቂዎች ለሚያጠፉት ጥፋትም ይቅርታ መጠየቅ፣ በእነሱ ጥፋት እኔም ልጠፋ እችላለሁ ብሎ መጠንቀቅ፣ በእነሱ ፋንታ ክፍተት እንዳይበዛ አብዝቶ ዒባዳ መስራት ይገባል። አላህ ተባረከ ወተዓላ በቁጣው እንዳያጠፋን፣ ሌሎች ባመጡት ወንጀል ምክንያት እኛንም ጭምር እንዳይዘን አላህን ተባረከ ወተዓላ ዘውትር ምህረት መጠየቅ፣ ሷሊሕ መሆን፣ ደግ መሆን ያስፈልጋል። ሊያድነን የሚችለው ይሄ ነው። ሌሎችም ወንጀል ከሰሩ እኛም ወንጀል ከሰራ እሳት ላይ ነዳጅ መጨመር ነው የሚሆን።
የባሰ አብሮ መቃጠል ነው የሚሆነው። ሁሉ ሰው ተበላሽቷል እኔ ብቻ መስተካከል ምን ያደርጋል አይባልም። አንተ የምትጠየቀው ስለ ራስህ ነው በአንደኛ ደረጃ። ያንተ መስተካከል ያንተ ደግ መሆን ምናልባትም የአላህን በላ ሊያስቀረው ቁጣውን ሊመልሰው ይችላል። ሷሊህ መሆን ደግ መሆን ታዛዥ መሆን ቅን መሆን ሸሪዓን ማክበር በዱንያም በአኺራ ቢጠቅም እንጂ አይጎዳም። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد توبت كما أدرك استغفار كما بزات دعاء كما أدرك قولنا لقولنا دقمو بلان لمكلاكل አደጋ ሳይመጣ በፊት ለመከላከል የተከሰተን አደጋም ለማቅለል ለማስወገድ ከሚያስፈልጉ ከሚረዱ ወሳኝ ነገሮች አንዱ ሰደቃ መስጠት ነው። ሰደቃ ያልተከሰተን አደጋ እንዳይከሰት ያደርጋል፣ ቀድሞ ይከላከላል። የተከሰተ አደጋ ችግርን ያስወግዳል። በግል ህይወታችን ላይ የመጣ አደጋም ይሁን የሚሰጋ አደጋም ይሁን ሀገር ላይ ህዝብ ላይ የመጣን አደጋ ችግርም ሰደቃ እጅን መዘርጋት፣ የተራበን ማብላት፣ የታመመን ማሳከም፣ የተጨነቀን ከጭንቅ መገላገል፣ የተከፋን ማስደሰት፣ ችግር ያጎበጠውን ያጠፈውን ቀና ማድረግ የአላህን ተባረከ ወተዓላ ረሕመት ያመጣል። እኛ ስንጨካከን ክፉ ስንሆን ስንበዳደል ከአኼራ በፊት እዚሁ ዱንያ ላይ ህይወታችን ጀሀነም ይሆናል። በተቃራኒው ደግሞ ጥሩ ስንሆን አዛኝ ስንሆን አቃፊ ስንሆን ሩህሩህ ስንሆን አላህ ተባረከ ወተዓላ ለእኛ ያዝንልናል። ይርሐሙ መን ፊል አርዲ የርሐምኩም መን ፊስ ሰማይ የተባለው ለዚህ ነው። አዛኞች አላህ ያዝንላቸዋል። ምድር ላይ ላሉት እዘኑ ሰማይ ላይ ያለው ያዝንላችኋል ተብሏል። ሰው እርስ በርስ ሊተዛዘን ከሰው አልፎ ሰው ለእንስሳ ሊያዝን ይገባዋል። በገን እንኳ ስታርዳት ካዘንከላት አላህ ያዝንልሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አርዳህ የምትበላውን በግ እንስሳ እንኳ በጭካኔ ሳይሆን በርህራሄ ልብህ ያዘነ ቶሎ በሚያርፍበት መልኩ አርዳህ ከገላገልከው አላህ ያዝንልሃል። በተቃራኒው ደግሞ በግን እንኳ ሲያርዱ መጨከን፣ አንዱ እንስሳ እያየ ሌላኛው ማረድ፣ የሚታረደው እንስሳ አጠገብ የቢላዋ ድምፅ ማሰማት ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። አዋፎችን እንስሳቶችን ልጆቻቸውን ወስዶ ማስደንገጥን ነቢ ከልክለዋል ዓለይሂ ሰላቱ ወሰላም። እንስሳትን ማስቸገር ማሸማቀቅ ከተከለከለ ከተጠላ፣ በተቃራኒው የተከበረውን የሰው ልጅ ማስጨነቅ የበለጠ የተወገዘ ይሆናል። ለሰው ልጅ ለእንስሳት ማዘን ደግሞ በተቃራኒው ዱንያ ላይ ያለን ህይወት ቆይታ የግላችንም ይሁን የጀማዓ ያማረ እንዲሆን ያደርጋል። ሰደቃ እጅግ በጣም ትልቅ መልካም ተጽዕኖ አለው። በላዎችን ከመከላከል አንፃር፣ አደጋን ከመከላከል አንፃር፣ ሙሲባን ከማስወገድ ከማቅለል አንፃር በጎ ሰሪ የሆነ ሰው እጁን የሚዘረጋ ሰው ኸይረኛ የሆነ ሰው ከአደጋዎች አላህ ይጠብቀዋል። ከአይን አደጋ፣ ከምቀኛ አደጋ፣ ከሌሎችም አደጋዎች፣ ከአዛዎች፣ ካልታሰቡ ሲሰሙ ከሚሰቀጥጡ ስቃዮች፣ ችግሮች አላህ ይጠብቀዋል። ኸይር የሚያበዛ ሰው፣ ለሰው የሚያዝን ሰው፣ ከሰው ጎን የሚቆም ሰው፣ የሚያበላ የሚያጠጣ ሰው፣ ሰውን አይዟችሁ የሚል ሰው በምላሱ ብቻ ሳይሆን በተግባር እንዲህ አይነት ሰው አላህ ከአደጋ ይጠብቀዋል። እንደው አላህ ስለቀደረው አላህ ለሚያውቀው ሒክማ ኸይረኛ ሰው እጁን የሚዘረጋ ሰው የሚያበላ የሚያጠጣ ሰው አደጋ ችግር ቢደርስበት እንኳ ኸይር እንደማይሰሩ ሰዎች አይሆንም። አላህ ሰብር ይሰጠዋል፣ መቻልን ይሰጠዋል፣ መጨረሻውን ያሳምርለታል፣ የሚቋቋምበትን አቅም ይሰጠዋል። የሰብርን የሪዷን የአላህን ውሳኔ ወዶ የመቀበልን ጸጋ ይሰጠዋል። ለሰው እጁን ማይዘረጋ ማያዝ ሰደቃ ማይሰጥ የሆነ ሰው ችግር ሲደርስበት ያዙኝ ልቀቁኝ ይላል፣ ከአላህ ጋር ይጣላል፣ ጌታውን ይወቅሳል። በዚህም ሁለት ኪሳራ ይከስራል። በመፈተኑ የአላህን ፈተና ወዶ ባለመቀበሉ። ኸይረኛ የሆነ ሰው አደጋ ቢደርስበትም አላህ የአላህን ውሳኔ ወዶ መቀበልን ይሰጠዋል፣ ይረጋጋል፣ የሚቋቋምበትን አቅም ይሰጠዋል፣ ጊዜውን ያሳጥርለታል። ኢና ወጀድናሁ ሷቢራ ኒዕመል ዐብድ ኢነሁ አዋብ እንዳር። ነቢያትም ተፈትነዋል፣ ደጋግ ሷሊሖችም ተፈትነዋል።
አካል ላይ፣ ህይወት ላይ፣ ንብረት ላይ፣ ቤተሰብ ላይ ሙሲባዎች፣ አደጋዎች ሊደርሱ ይችላሉ። አብዛኛውን ጊዜ ኸይር የሚሰሩ ሰዎችን ኸይራቸው፣ ዒባዳቸው፣ በጎነታቸው፣ አዛኝነታቸው ይጠብቃቸዋል፣ አጥር ይሆንላቸዋል። አንዳንዴ አላህ ለሚያውቀው ሒክማ ደረጃቸውን ከፍ ሊያደርግ ፈልጎ ኸይረኛ ከመሆናቸውን ጋር አደጋዎች ሊደርሱባቸው ይችላሉ። ነገር ግን ይሶብራሉ። ከአደጋው ጋር ሰብርን አብሮ ይሰጣቸዋል፣ ሪዳን አብሮ ይሰጣቸዋል። በዚህም ሁለት ትርፍ ያተርፋል። ስለዚህ በግል ህይወታችን ላይ ይሁን በሀገር ደረጃ በህዝብ ደረጃ የሚመጣን ችግር ለመከላከል የመጣን ችግር ለማስወገድ ከሚያግዙ ነገሮች አንዱ ኢሕሳን ነው። በጎ ሥራ መስራት ነው። ማብላት ማጠጣት ነው። የተቸገሩን መርዳት ነው። በተለይ ባለንበት ህይወት በከበደበት ዘመን ላይ ሥራ እየሰሩ እንኳ መኖር አስቸጋሪ በሆነበት ወቅት ላይ ሥራ ፈተው ቤት የተቀመጡ፣ ከሥራ የተባረሩ፣ የሥራ ድርጅታቸው የተዘጋባቸው፣ ውሎ ማደር በልቶ መጠጣት እጅግ በጣም ፈታኝ የሆነበት ዘመን ላይ ደርሰናል። በዚህ ጊዜ አላህ ከሰጠን ቀንሶ መስጠት፣ ግራ ቀኛችንን ማየት። ተርበው ሆዳቸውን አስረው የሚሄዱ ሰዎች አሉ። ልብስ መቀየር ያቃታቸው ሰዎች አሉ። ልጆቻቸውን ማስተማር የከበዳቸው ሰዎች አሉ። ታክመው መታከም ያጡ ሰዎች አሉ። ብዙ ኒዕማ አላህ ከሰጠህ ከዛ ኒዕማ ቀንሰህ ሰጥተህ ያዘኑ ሰዎችን ስታስደስት አላህ ባንተ ተደስቶ ባንተ ምክንያት ላንተ ጀዛ ብሎ ላንተ ለቤተሰቦችህ ለዙሪያ ሰላምን አማንን አላህ ሊያመጣ ይችላል። ኸይርን የሚያበዛ ሰው በአላህ ምሽግ ውስጥ ነው ያለው። አላህ ይጠብቃል። በግል ኸይር መስራት የአላህ ጥበቃ ምሽግ ውስጥ የሚያስገባ ከሆነ ዋሻ ውስጥ የሚደብቅ ከሆነ የሚጠብቅ ከሆነ ኸይረኞች የበዙበት ሀገርም የተጠበቀ ይሆናል። በአላህ ጥበቃ ስር ይሆናል። የተወሰኑ ሰዎች ኸይር መስራታቸው በግል ህይወታቸው በሰላም እንዲኖሩ ካደረገ ሀገሩ ላይ መንደሩ ላይ ኸይር ሰሪዎች፣ አዛኞች፣ የሚያበሉ የሚያጠጡ የሚረዱ ከበዙ ሀገር ሰላም ይሆናል፣ ምድር ሰላም ትሆናለች። ስለዚህ መስጠትን ልንለማመድ የሰበሰብነው ሁሉ ነገ ጥለነው የምንሄድ ነው። የእኛ የምንለው ለእኛ የሚጠቅመው ኸይር ላይ ወጪ ያደረግነው፣ የተራበን ያበላንበት፣ የታመመን ያሳከምንበት፣ ለህዝብ ለጋራ ጥቅም የሚውሉ ግንባታዎች ላይ ወጪ ያደረግነው ብቻ ነው የእኛ የሚባል። ከዛ ውጭ ያለው ወራሽ የሚጫወትበት። አሰጣጣችንም በኢኽላስ ሊሆን በሱና ሊሆን ይገባል። ሰደቃ ማብላት ሰደቃ መስጠት ሲባል ሰዎች በመሰላቸው መልኩ ሊያደርጉት አይገባም። ወንጀል ሊኖርበት፣ አፈጻጸሙ ላይ ቢድዓ ሊኖርበት አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ባደረጉት መልኩ እጃችን የያዘውን በቀንም በማታም አብዛኛውን በድብቅ አንዳንዴ አርአያ ለመሆን ጥሩ ኢኽላስ ካለን በይፋም ልንሰጥ ይገባል። በስውር በምስጢር የሚደረግ መልካም ነገር የአላህን ቁጣ ይመልሳል ተብሏል። እነዚህና ሌሎችንም ከበላ ከችግር የሚያድኑ ነገሮችን ልናደርግ፣ ዋነኛውና ትልቁ የበላ የመከራ የችግር መንስኤ የሆነው መነሻ የሆነው ወንጀል ነው። ደግሞ ሁሌ ወንጀልን ልንርቅ ልንጠነቀቅ ይገባናል። ጣትን ወደ ራሳችን ልንቀስር ይገባናል። ምናልባትም በእኔ ምክንያት ሊሆን ይችላል ይህ በላይ የመጣ ያለው በብዙ ነገር እኔ አላህን አስቆጥቻለሁ፣ ከሸሪዓ ወጥቻለሁ፣ ስሜቴን ተከትያለሁ፣ ጌታዬ ሆይ ማረኝ ልንል ላለፈው ልንተውበት፣ በቀሪ ህይወታችን ደግሞ አላህን ልንፈራ ይገባናል። የሰው ልጅ መቼ እንደሚሞት አያውቅም። እስከ መቼ ለምኖረው ነው እኔ ወንጀል ምሰራው? ወንጀሉን የሰራሁት ሳልጨርሰው እዛው ድፍት ልል እችላለሁ፣ በድንገት ልሞት እችላለሁ። ሐላሉ መቼ አንሶኝ ነው ሐራም ውስጥ ምገባው ብለን ራሳችንን ልንሞግት፣ ከራሳችን ጋር ልንከራከር፣ ኸይር በመስራት ልንብቃቃ፣ ከሸር ከወንጀል ልንርቅ፣ ተሳስተን ከሰራንም ልንተውበት ይገባናል። የሰው ልጆች በሙሉ አላህን ቢፈሩ ኖሮ የምንኖርባት ምድርም ጀነት ትሆን ነበር ተብሏል። ወንጀል ነው ምድርን ያቆሸሻት በስቃይ በመከራ የተሞላች እያደረጋት ያለውና ሁላችንም አላህን ልንፈራ፣ ከወንጀል ልንርቅ፣ ልንጠነቀቅ፣ ተሳስተን ወንጀል ከሰራን ልንተውበት፣ ወደ አላህ ልንመለስ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا
وأوطاننا، اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية في الدنيا والآخرة، اللهم إنا نسألك العفو والعافية في الدنيا والآخرة. اللهم لا تقتلنا بغضبك ولا تهلكنا بعذابك، وعافنا قبل ذلك برحمتك يا أرحم الراحمين. اللهم لا تؤاخذنا بما فعل السفهاء منا، اللهم لا تهلكنا بما فعل السفهاء منا. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان، واجعلنا من الراشدين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين، واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين، اللهم اشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين برحمتك يا أرحم الراحمين، برحمتك يا أرحم الراحمين، برحمتك يا أرحم الراحمين، يا ذا الجلال والإكرام، يا ذا الجلال والإكرام، يا ذا الجلال والإكرام، يا حنان يا منان، يا حنان يا منان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.